ፀሐይ እዚህ ጋር ምንድነው የምትሰሪው? ደግሞ በዛ ላይ ያለቅሽ ነው። ምን ሆነሻል? ምንም አልሆንኩም። የሆነ ነገር ሆነሻል። መቼስ እርጉዝ ሴት ብቻዋን መንገድ ላይ ቁጭ ብላ አታለቅስም ምንም ሳይቸግራት። የሆነ ነገር ሆነሻል። ምን ሆነሻል? ንገሪኝ። የባሌ እናት ከቤት አባረሩ። ባልሽ አስቻለው ነው አይደል ስሙ? አዎ። እሱ የት ሄደ? አላውቅም። እንዴት ነው የማታውቂው? ባልሽ አይደል እንዴ? በዛ ላይ ደግሞ ልጅማ አርግዘሽለታል አይደል? የገባልኝን ቃል ረስቶ እኔንም ያልተወለደ ልጁንም ትቶ ጅብ ይብላችሁ ብሎ ጥሎን ሄዷል። አስቻለው ብቻሽን ትወሽ ሄደ? አዎ። ነሽ ተነሽ። ወዴት ነው የምነሳው? መሄጃ የለኝም። የት ልሄድ ነው? ነይ ከኔ ጋር ወደ ቤት ወስድሻለሁ። ወደ አንተ ቤት? ወደ ወይዘሮ ወርቄ ቤት። አባዬ አይፈልጉኝም። አባረውኛል። እንድገባ አይፈልጉም። እስኪ እንሂድና ማስገባት አለማስገባታቸው እናያለን። ተነሽ ነይ እንሂድ። ተነሽ። ባልሽ የት እንዳለ አታውቂም? አላውቅም። ትንሽ ፍንጭ እንኳን ማግኘት አንችልም? ልጄ እማዬስ እማዬ የት ነው ያለችው? ያንቺ አለቃ የኔ እናት እማዬ የት ነው ያለችው? የት ነው ያለችው? ንገሪኝ እንጂ ምን ይዘጋሻል? እማዬ የት ነው ያለችው? እንድመልስልሽ አንቺ እኮ ዝም ማለት አለብሽ። አፍሽን ዝጊ ለማለት ነው? አፌ እንድዘጋ ነው የምትፈልጊው? እየሰደብሽኝ ነው? አልሰደብኩሽም። እኔ መቤት እኔ በምን አቅሜ ነው አንቺ የምሰድበው? ጉልበት ባይኖርሽም ምላስ ግን አለሽ። ግን በጣም እንደምጠላሽ ታውቂያለሽ? በጣም እንደምጠላሽ የሆንሽ እባብ ነገር ነሽ። ስራሽ በሙሉ ያስጠላኛል። በቃ በጣም ነው የሚያስጠላኝ። የኔ መቤት ምን አድርጌሽ ነው የምትጠይኝ? አላውቅም። ምንም ባታረጊኝም ልጠላሽ አልችልም ማለት ነው? ሰው ለመጥላት እኮ ምክንያት ያስፈልጋል ብዬ ነው። እኔ ደግሞ አንቺ እንድትጠይኝ ምንም ነገር አላደረኩም። አላደረግሽም። ግን ምን ሆኜ ነው? ይቅርታ ውሃ ልትሰጪኝ ትችያለሽ? የሚጠጣ መቼስ ልብስ አላጥብበት የሚጠጣ ነው። የኔ መቤት ድፍረት አይሆንብኝና አንድ ነገር ልጠይቅሽ። የሆንሽው ነገር አለ እንዴ? እኔ ሳቅሽ የተረጋጋሽ ሰው ነበርሽ። ከቅርብ ጊዜ ወዲህ ግን ተለውጠሻል። ምን ሆነሽ ነው? ባሌ ነው ባሌ። ባልሽ ምን አደረገሽ? በጣም ነው የሚጠላኝ። ሊገልኝ ይፈልጋል። ለምንድን ነው ሊገልሽ የሚፈልገው? ያደረግሽው ነገር አለ ወይ? የሰማሽው ወሬ አለ? አይ ምንም የሰማሁት ወሬ የለም። አይኑ ላይ ግን አይቼዋለሁ። እንዴት እንደሚጠላኝ አይኑ ላይ አይቼዋለሁ። እንደሚጠላሽ በምንድን ነው ያወቅሽው? አይቼዋለሁ፣ አውቄዋለሁ። አይኑ ላይ አይቼዋለሁ። በጣም ነው የሚጠላኝ። እድሉን ካገኘ ደግሞ ይገለኛል። ምንድነው ማድረግ ያለብኝ? ለምን ወደ ፖሊስ ጣቢያ አትሄጂም? ሊገልሽ እንደሚፈልግ ማረጋገጫ ካለሽ ፖሊስ ጣቢያ ሄደሽ መክሰስ ነው። አልችልም። ፖሊስ ጣቢያ መሄድ አልችልም። ለምን? ስለማልችል ነው። አልችልም። ፖሊስ ጣቢያን ባትሄጂ ግን መጥፎ ሰው መሆን የለብሽ። ጥሩ ሰው በሆነ ምን አገኛለሁ? ጥሩ ሰው በመሆኔ የማገኘው ነገር አለ? ምንም የለም። እኔን ጥሩነት ያስጠቃኛል እንጂ ምንም የጠቀመኝ ነገር የለም። ምን መሰለሽ? ምክር መስማት አልፈልግም። ሂጂልኝ። እማዬ የት ነው የሄድሽው? ቶሎ ነይልኝ፣ እፈልግሻለሁ። እንዳደርግልሽ የምትፈልጊው ነገር አለ? እኔ መቤት
ሂጂልኝ። ይወዲት ሞኝ ልጅ ነሽ። ምን ሆነሽ ነው? ከኔ እንኳን አትማሪም? ምን ላድርግ እማዬ፣ ሴትዮዋ ተናዳለች። በኋላ እስክትረጋጋ ድረስ ችግር ከሚፈጠር ብዬ መጣሁኝ። በቤትሽ በገዛ ቤትሽ በአንድ ሰራተኛ ተማረርኩኝ ነው የምትይው? በኋላ እኛ ላይ ችግር እንዳይመጣት ነው የመጣሁት እማዬ። ምን አይነት ችግር ሊመጣ ይችላል? አንቺ ሞኝ፣ ምን አይነት ችግር ይመጣል? ከሴትዮዋ ጋር ተደባድቤ እጄ ላይ የሆነ ነገር ብትሆንብኝ ምንድን ነው የማደርገው? ምን ትሆኛለሽ? እድሜ ለብሬ ብር ከፍዬ ትወጫለሽ። ብር ካለ በሰማይ መንገድ አለ ሲባል አልሰማሽ? እማዬ እኔ መታሰር አልፈልግም። አትታሰር። ይልቅስ ምን ማድረግ እንዳለብን እናውራ። ዝም ብለሽ አትለፍልፊ። እሺ ምን እናድርግ? አላውቅም። እንደው ለመሆኑ ግን አንቺ የኔ ልጅ ነሽ? እማ እኔ ክፋት ሰልችቶኛል። ክፉ ሰው መሆን አልፈልግም። ክፋት ሰልችቶሽ ወደ ጥሩ መንገድ ስትሄጂ ጥሩነት ሰልችቷቸው ወደ ክፉ መንገድ እየመጡ ያሉ ባልሽና የባልሽ እናት መንገድ ላይ ተገናኝታችኋል። በዚህ ጦርነት ማንም ያሸንፍ ይመስልሻል? ማን? እነሱ ናቸው የሚያሸንፉት። እነሱ። የኔ ልጅ በቀላሉ ተሸናፊ ትሆኛለሽ። እሳት ለብሶ እሳት ጎርሶ ለመጣ ሰው አንቺም እሳት ጎርሰሽ ነው የምታሸንፊው። እማዬ የምትዩን ቃል ካሁን ወዲያ እንዳትዪ። ሂጂና ይልቅ ያንቺ የሆነውን ነገር በሙሉ በእጅሽ አስገቢ። በኋላ ሄዳለሁ። በኋላ ብሎ ነገር የለም። ከዚህ ቤት በወግ ማዕረግ ድርሻለሁ። ከዚህ ቤት ወጥተሻል። አሁን ያንቺ ተራ ነው። ይልቅስ ያ ባልሽ ሽባውን ባልሽን እንዳንቀሳቀስ አድርጊው። በመንገድሽ ደግሞ ያቺ ጥቁር ድንጋይ እገባለሁ ካለች መሀል እገባለሁ ካለች ደግሞ ካስቸገረች ግዳያት። እሷም ብገኛት ደግሞ መንግስት ይሸልመናል እንጂ አያስረዱም። ምንድን ነው የምታደርጊው? ቤቱን ወስደዋለሁ። አስታውሺ፣ ባልሽና የባልሽ እናት እድሉን ካገኙ ይገሉሻል። ስለዚህ ሳይቀርቡኝ ይቀድማቸዋለሁ። በትክክል ሳይቀድሙሽ ቅደሚያቸው። ችግር ካለ ደግሞ እኔን ጥሪኝ፣ እመጣለሁ። እንኩማዬ ቡና። ተረጋጉ እማዬ፣ እንደዛ ይጨነቁ። ሁሉም ነገር ይስተካከላል። አንቺ እዚህ ደግሞ ምን ትሰሪያለሽ? ቁጭ በይ። እንደባለፉት ልትደበድብኝ ከመጣሽ የጀመርኩትን ነው የምጨርሰው። ልጅሽን ጫካ ውስጥ ቀጥቅጬ ጣልኩልሽ እኔ ነኝ። አሁን ደግሞ የጀመርኩትን ጨርሰዋለሁ። ይህ ሽባ እንዲሞትልሽ ማትፈልጊ ከሆነ አትነሺ። ልጄን አትገኘው። እንዲሞት ማትፈልጊ ከሆነ አርፈሽ መቀመጥ ብቻ ነው ያለብሽ። አንቺ ደግሞ ተነሺ፣ የቤተሰብ ወሬ እናወራ ነው። ወደ ኩሽና ወይዘሮ ማነሽ? እኔ ችግር አልፈልግም፣ አንቺም ደግሞ ችግር እንድትሆኝብኝ አልፈልግም። ስለዚህ በመንገድ እንዳትገቢ፣ እኔም በአንቺ መንገድ አልገባም። ልጄን ተይው። አልተውም። ለምን ደምተው? ባሌ እንደዚህ እንዲሽመደመድ አድርጌዋለሁ። ደግሞ ድጋሚ እንዲድን አደርገዋለሁ። ለልጄ እኔ ያለሁለት፣ አንቺ አታስፈልጊውም። አስፈልገዋለሁ። አንቺ ወለድሽው እንጂ አላገባሽውም። በዚህ እድሜው ዳይፐር ስቀይርለት ትንሽ አታፍሪም? አላፍርም። ልጄ ነው። ለእኔ ደግሞ ባሌ ነው። የባሌን ገበና እንድታይብኝ አልፈልግም። እኔ እንከባከበዋለሁ። ዮዲት እባክሽ በሰላም እንድንኖር ተይኝ። ያለፈው ይበቃሻል። አይበቃም። ከእናንተ ጋር መኖር አልፈልግም ነበር፣ ግን ጥላቻችሁ ጎትቶ አመጣኝ። ሳትቀድሙኝ ልቅደማችሁ ብዬ መጣሁኝ። በምንድን ነው የምትቀድሚኝ? አንቺም ልጅሽም ልትገሉኝ ትፈልጋላችሁ። አልፈልግም። እኔ የምፈልገው ልጄን አስታምሜ ደህና ሲሆን ማየት ብቻ ነው። ከአንቺ ጋር ፍርድ ቤት ለፍርድ ቤት መንከራተት ኃይል የለኝም፣ አቅም የለኝም።
የማምንሽ ከመሰለሽ ሞኝሽን ፈልጊ። አላምንሽም። እመኚኝ፣ እኔ የምፈልገው የልጄን ጤንነት ብቻ ነው። አልከስሽም። አንቺ ብቻ ከዚህ ሂጂልኝ እባክሽን፣ ሂጂልኝ። አላምንሽም። በጣም ነው የምትጠይኝ። ልጅ ሲድን ልገይኝ ትመጫለሽ። አልገልሽም። ከአንቺ ጋር ችግር አልፈልግም። እባክሽን ይወዲት ልለምንሽ፣ ከህይወታችን ብቻ ውጭልን። አትገሉኝም? አዎ። አትበቀሉኝም? የልጄን ጤንነት መመለስ ብቻ ነው የምፈልገው። እባክሽን ይወዲት ከህይወታችን ውጭልን። እንዴ አንቺ ጠቋራ ከሰልፊት እዚህ ቤት እንዳትመጪ አላልኩሽም ነበር እንዴ? መርማሪ ከዚች መሄጃ ቢስ ጋር ምን ትሰራለህ? ተገናኝተን ነው። የት ነው የተገናኛችሁት? መንገድ ላይ ነው ያገኘኋት። ታዲያ ከቤቱ አንስተህ ስታመጣ አታፍርም እንዴ? መንገድ ላይ እኮ እሷ ቤት ነው። ምን ላይ ነው ቤቷ አሉኝ? አዎ እስቲ ስሙ ጠፍቶኝ እኮ ነው። እዚህ መንገድ ላይ የሚያደርስ ሰዎች ጎዳና ተዳዳሪ። አዎ ጎዳና ተዳዳሪ። ፀሐይ እኮ ጎዳና ተዳዳሪ ናት። ከሞቀ ቤቷ አንስታት ለምንድን ነው ወደ ቤት ዛት የመጣኸው? ነይ ተቀመጭ። እንዴ ሶፋ ላይ እንዳትቀመጭ። ኖ ሶፋ ላይ እንዳትቀመጭ፣ እንዳትቀመጭ። ፀሐይ እንደዚህ ቁሽሽ ብለሽ ሶፋ ላይ ትቀመጫለሽ? ቆሻሻ እኮ ይጋባል። ለምንድን ነው ለኔ የማታዝኝልኝ? ለልጆ የሚያስቡ ለዚህ ለተራ ሶፋ ያስባሉ። ተራ ሶፋ እኮ አይደለም ይሄ መርማሪዬ። አንተም እሷን ብትሸጥ እኮ ይሄን ሶፋ አትገዙ። ለነገሩ አንተ መግዛት ትችላለህ። እድሜ ለኔ ለ4 ሚሊዮን ብር። እሷ ግን አይመጥናትም። ፀሐይ ለምንድን ነው የተቀመጥሽው? ወይዘሮ ወርቄ ብቻዎትን ላወራው ትፈልጋለሁ። አውራ። ፀሐዬ ትንሽ ውጭ ጠብቂኝ። ምንድን ነው እያደረጉ ያሉት? ምን አደረኩኝ እንዴ? የጠየቀኝን ብር በሙሉ ሰጥቻለሁ። አሃ ጨምርልኝ ልትል ነው ከሆነ አታስበው። እኔ አልጨምርልህም፣ ሌላ ብር የለኝም። ብር ፈልጌ ወይ እንዲጨምሩልኝ አይደለም የመጣሁት። ለምንድን ነው ታዲያ የመጣኸው? ሙሰኛው ማለቴ መርማሪው። ወይዘሮ ወርቄ ፀሐይ ለምንድን ነው ከቤቷ ያባረሯት? ማባረር ስለፈለግኩኝ። በቤቴ ማዘዝ የምችለው እኔ ብቻ ነኝ ወይስ ማባረር አልችልም? መርማሪ ከሰራተኛዋ ፍቅር ያዘ እንዴ? ያረገዘችው ልጅ አንተ ነው? አይናዱኝ ወይዘሮ ወርቄ። እኔን አናደስ ታበቃ ለምንድን ነው የሚያናድዱኝ ትላለህ እንዴ? የልጅ ሚስት ፀሐይን ለምንድን ነው ያስረገዝካት? ወይዘሮ ወርቄ የሚያወሩትን ነገር ግን ያውቃሉ? አዎ በፍጹም አያውቁም። ፀሐይን ሲያባሯት ምን ሊፈጠር እንደሚችል አያውቁም። ምን እንደሚፈጠረው? እርስዎ እስር ቤት ይገባሉ፣ ይታሰራሉ። ለምን ነው የምታሰረው? ልጆና እርሶ የሰሩት ወንጀል እድሜ ልክ ነው የሚያሳስረው። ይሄው እርሶ እንደማያዩት ግን የነጻነት አየር እየተነፈሱ ነው። በብሬ ነው። እሺ እኔም በብር ገዙኝ። በብር የማይገዛስ ፖሊስ ሲያገኙ ምን ሊሆኑ ነው? ፀሐይ እነሱ ጋር ሄዳ የተፈጠረውን ነገር ብትነግራቸው ምን የሚፈጠር ይመስሎታል? ድጋሚስ ምርመራው ቢጀምር? ምንድን ነው የምታወራው? የማወራው ነገር ሁሉ ግልጽ ነው ወይዘሮ ወርቄ። መቼስ ቅኔ እየተቀኘው አይደለም አይደል? እሺ ምን ላድርግ? ምንድን ነው የምትመክረኝ? ፀሐይን ከቤቱ ማራቅ የለቦትም። እዚሁ ነው መኖር ያለባት። አላደርገው። ያደርጉታል። ሚስጥሩ እንዲጠበቅ ከፈለጉ የድሮ የቤቱ ሰራተኛ የነበረችን ሴት በአቅራቢያው ማድረግ መቻል አለቦት፣ ግዴታ ነው። እሺ እንግዲህ ምን ማድረግ ይቻላል? በጣም ጥሩ። ልጆ ባለቤቱና ልጁን ትቶ ወዴት እንደጠፋ ያውቃሉ? አላቅም።
የት እንዳለ እኔ ምን አውቃለሁ እንዴ? እኔ እሱ ጠባቂ ነኝ እንዴ? አላውቅም። ለምንድን ነው የደነገጡት? አልደነገጥኩም። የማይሆን ነገር ለምን ታወራለህ? እኔ አልደነገጥኩም። ደንግጠዋል እንጂ አባዬ ደንግጠዋል። ከዚህ በላይ ምን መደንገጥ አለ? ለማንኛውም ልጆ የት እንዳለ ቢያጣሩ ቢሞክሩ ጥሩ ነው። ስለ ልጅ አታስብ። ሁሉ ነገር በቁጥጥር ይሰራል። በእርሶ ቁጥጥር ውስጥ ነው። ምን ለማለት ፈልገው ነው? ማለት የፈለኩትን ነገር መንገር አይጠበቅብኝም። ይጠበቅብኛል እንዴ? አይጠበቅበትም። የነገርኩትን ነገር ግን እንዳይረሱ። ፀሐይን ከአይኖት አያርቋት። ከዚህ ቤት መውጣት የለባትም። የሚፈጠረውን ነገር ለእርሱ አልነግሮትም። ሰላም ያውሉ። አመዳ አመሰግናለሁ መርማሪ። እንዲያስገቧት ያላደረኩት ጥረት አልነበረም። ለዛ ነው አንተ ጋር የደወልኩት። ጥሩ አድርገሻል። ስላስቻሉ አዲስ ነገር አለ? የሰማሽ ነገር አለ? ምንም ነገር የለም። ከወይዘሮ ወርቄ ላይ አይንሽ እንዳታነሽ። የሆነ የሚያውቁት ነገር አለ ስላስቻሉ። ስለ ልጃቸው መጥፋት ጉዳይ እሳቸው ሊያውቁ ይችላሉ ይመስለኛል። ብቻ ተከታታያቸው። ሰላም። ሰላም። ምንድነው የምትይኝ እኮ? ምንድነው የምትይኝ ነገር አልገባኝም። ደነዝ ነሽ ደነዝ። እማዬ መግደል አይጠበቅብኝም። ልንገልሽ አንፈልግም አሉኝ እኮ። የጠላትሽን ወሬ እየሰማሽ ጭራሽን እየቆለሽ ደስ ብሎሽ መጣሽ አይደል? እማዬ አልገልሽም አሉኝ እኮ ነው ያልኩሽ። እና እንገልሽ ያለን እንዲልሽ ነበር የፈለግሽው? መግደል የፈለገ ሰው እገልሻለሁ ይልሻል? ቀን ጠብቆልሽ ያን ቀን ነው የምደፋሽ፣ ያን ቀን ነው የምገልሽ እንዲልሽ የፈለግሽው? ምን ማድረግ ነበረብኝ? የወዲት ልጄ አንድ ነገር ልጠይቅሽ። ጠይቂኝ። እዚህ ጭንቅላትሽ ውስጥ ድንጋይ ነው እንደሞላበት? አይደለም። ስንት ጊዜ ነው ነገርኩሽ። አንቺ መስሚያሽ ድንጋይ ነው መሰለኝ። ምንም መሰለኝ። ምን አደረኩኝ? ይልሽ ሽባው ባልሽና እናቱ ሊገልሽ ነው የሚፈልጉሽ። ከዛ በኋላ ጥለውሽ ይሄዳሉ። እሺ ምን እንዳደረገ ነው ፈልጊ? ማድረግ ያለብሽንማ ነገር ነግሬሻለሁ፣ ግን አሰሚም እንጂ አሰሚም። ባሌ ልግደለው? ከቻልሽ ግደዩ። አይ መሞት የለበትም ብለሽ ካልሽ ደግሞ በቁሙ አሽመድምጪው፣ እንዳይነቃነቅ ማድረግ ትችያለሽ። እማዬ የማይሆን ነገር ነው የምታወሪኝ። የኔ ቆንጆ ልጅ ከኔ በለጠ ያንቺ ስኬት እንዲሳካልሽ ማንም የሚፈልግ ሰው የለም። ስኬትሽ ደግሞ እዛ ቤት ነው ያለው። ምንድነው ከስኬትሽ ርቀሽ መኖር የፈለግሽው? እሺ ያልሽኝን አደርጋለሁ። ባልሽ ምንሽ ነው? ጠላቴ። ጥቁር ድንጋይ ደግሞ ምንሽ ነች? ጠላቴ። ጠላሽን ማሸነፊያው ሰዓት አሁን ነው። ሂጂና ማድረግ ያለብሽን በሙሉ ነገሮች አድርጊ። ተሸንፈሽ እዚሽ ቤት እንዳትመጪ። ይኸውልሽ እነሱ ከኋላሽ ሴራ ነው የሚጠነስሱት። ዝም በል። እናትን ላወራት ነው የመጣሁት። ጤነኞች ሲያወሩ በሽተኞች ዝም ነው የሚሉት። አንቺ ልጅ ምን ለማድረግ ነው ያሰብሽው? ምን ልታረጊ ነው? ልጅሽን ማጣት ትፈልጊያለሽ? አልፈልግም። አፍሽን ዝጊ። ደስ ሲል ዝም እስቲ እንደማየት ደስ የሚል ነገር የለም። እፎይ አንቺ ካላወራች ሁሉም ነገር ሰላም ነው የሚሆነው። ዝም በል። ስለ ሰላም እያወራን ለምን እንደምትረብሸን? ችግርህ ምንድን ነው? ዝም በል አልኩህ እኮ። ዝም በል። ይሄ ሽባ ልጅሽን አስቁሚልኝ፣ ካለበዛ አናቱን ብዬ ነው የምገላግልልሽ። ልጄ እባክህን ዝም በል፣ እባክህን ዝም በል። አንበሳዬ እባክህን ዝም በል። ዝም በላለች አይደል እንዴ? ለምንድነው ዝም አትለው? ወይ ስምንተኛው እናት የማይከበርበት ዘመን።
ዝም በል አለበዛ እናትን ነው የምደፋልህ። በጣም ጥሩ እግርና ምላስ እንጂ አይምሮ ይሰራል ማለት ነው። ከዚህ በኋላ በእኔ ህግ ነው የምንኖረው። ቤቱ ያንቺ እንደሆነ ሁሉ የኔም ጭምር ነው። ልጄ ዮዲት እባክሽን በምትወጂው ልለምንሽ ከህይወታችን ውጪ ልውጣ ብለህ ራሱ እኮ እናንተ አላስወጣኛላችሁ። እማዬ ነግራኛለች። ልትገሉኝ ነው የምትፈልጉት። አልፈልግም። ትፈልጋላችሁ። ለምን ነው የምታሹት? ትፈልጊያለሽ። ከዚህ በኋላ በዚህ ያዘውን ባሽ አታለሽ ሀሳብን አታስቀይሪኝም። እሺ ነቅቼብሻለሁ። አዎ ልቅም ለቀማ ላይ በጣም ጎበዝ ነሽ። እርቦሻል መሰለኝ። እኔ እርቦኝ ስለማላውቅ ስሜቱን አላውቀውም። የራብ ስሜት እንዴት ነው የሚያደርገው? ስሜቱ እንዴት ነው ለመግለጽ ቃላት አጠረሽ? ይሄኔ ሆድሽን ለመሙላት ሲሆን ግን ኃይል አታጭም። ደግሞ እንዳታስተርፊ። ያንቺን ትራፊ ማን ይበላል? ውሻ የለን። እንደማይሽ ከሆነ መኖሪያ ቦታ ስላገኝሽ በጣም ደስተኛ ነሽ። እኔንም ከጠየቅሽኝ ደስተኛ ነኝ። ጥሩ ስራ መስራት ያስደስታል። ከርስሽም ሞልተሽ ከፊት ይጥፍል። ወጥ አለቀብሽ እንዴ? ለምን እንደምታለቅሽው? ደረቁን እንጀራ በእንባስሽ ልታርሽው ነው? ፀሐይ እንዴት ናችሁ? የት ይሆን ያለሁት? ለምን እንደምፈራው ግን ለምን ገድያ አልገላገልም? ብትሞት ይሻላል። አንተ ማለት ብገል ይሻላል። አዎ ብገል ይሻላል።